አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? አላችሁልኝ? አለሁ አልሐምዱሊላህ ረብል ዓለሚን። ከኔ ሁሉ ሰላም። የሀገሬ ልጆች ሀገራችንም ሰላም አላህ አድርግልኝ። አሀምሽ የዞሮ መግቢያችን እኔ የምላችሁ አንድ ነገር ጥያቄ አለኝ። እውነት ለመናገር ዛሬ መልካም ጁማ ብያለሁ። ሁለተኛ ደግሞ በትዳር ዙሪያ ማለት ነው። በትዳር ዙሪያ ምን ትመክሪኛለሽ ብላችሁኛል። በትዳር ዙሪያ ማለት ነው። ወላሂ ላዚም እውነት ለመናገር ያከብራል ትዳር። ያው ሁለት አባቱ ተጣጥሞ ሁለት አባቱ ተሳስቦ የሚሰራ ከሆነ በጣም አሪፍ ነው። ግን ሁለት አባቱን አላህ ፈቅዶልሽ አላህ ደግሞ ሳሊያው የሆነው ለአንቺ የሚያዝ ነው፣ ለቤተሰብሽ የሚያዝ ነው፣ ቤተሰብሽ የሚያከብረው አላህ ካጋጠምሽ ውዴ፣ ያው ትዳር ደግሞ ተንኳክቶ አይታይም መቼ። አላህ ርዝቅሽ ያለው ነው የምትቀበዩ። አላህ ያስተካክልልን እና ከሁሉም በላይ አላህ ያስተካክልልን ሳሊያውን። የተጣመመ የሚያቃናው እሱ ነው። የተበላሸ የሚያቃናው እሱ ነው። አሁን እኛ ማለት ነው የፈለገ ነገር ብንሆን የፈለገ ነገር ብናረግ ማለት ነው፣ ግን ሳሊያ ሆኖ ያገባ ነው ራሱ አላህ ከኛ ሲጨመር አላህ ካልፈቀደ ያው ላትጣጣሙ ትችላላችሁ። ግን መጥፎ ብለሽ ያገባሽው ደግሞ አላህ ደግሞ በጥሩ መንገድ በጥሩ ሁኔታ አርጎ የሚሄድ ወንዶች ብዙ አሉ፣ እያየናቸው ነው። መጥፎ የተባሉት በጥሩ ሁኔታ እየሄዱ፣ ጥሩ የተባሉ ደግሞ ጥሩ ዛሬ ጥሩ ትዳር በጥሩ ትዳር ውላለች የምትሏት ደግሞ ብዙም ያው አያምርም እውነት ለመናገር። ግን ከሁሉም አላህ ጥሩ ሳሊያውን የሆነው አላህ ይስጠን፣ የሰጠንም ደግሞ አላህ ያስተካክልልን። እና ደግሞ ውዶች አንድ ነገር መመክራችሁ ነገር ማለት ነው፣ በትዳር ዙሪያ ነገም ዛሬ እነግራችኋለሁ። ተዛዝኑ፣ ተፈቃቅሮ፣ ተጣጥሙ። አንዱ መጥፎ ከሆነ አንዱ መቻል፣ አንዱ ደግሞ ደግ ከሆነ ደግሞ አንዷ መቻል። መቻቻል የሚመስል ነገር የለም። በትዳር ዙሪያ መቻቻል በጣም የሚመስል ነገር በጣም